ይባረክ። እሱ ደግሞ በቃል ያገለግለናል። የተመሰገነ ይሁን። ኢየሱስ ጌታ ነው። እንደገና የሰበሰበን ምህረቱን ያበዛልን ያለየን ያልጎደልን በስተን ተጨምረን ነው ያየነውና ይሄ የእግዚአብሔር እጅ ናት በእውነት ለቤትዬ ለአቤ ቤት ለቤቲ ቤት ለእያንዳንዳችን ቤት እግዚአብሔር ትልቅ ነገር አድርጎልናል። በማይመስል ነገር ውስጥ እግዚአብሔር በምህረቱ በቸርነቱ በበጎነቱ በክንዱ ሁሉም ቻይ የሆነ እግዚአብሔር ክብሩን አሳይቶናልና እግዚአብሔር የተመሰገነ ይሁን። በዚህ ጊዜ እንደዚህ አይነት ነገር ሲሆን በእውነት ትልቅ ደስታ ነው ለኛ የሆነልን። የጸሎታችንን መልስ እግዚአብሔር ከሁኔታ በላይ ሆኖ አሳይቶናል። እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለአምላካችን ይሁን። ሃሌሉያ ሃሌሉያ። ይህንን ቃል በጸሎት ውስጥ አነባለሁ። መዝሙረ ዳዊት 121 ላይ ነው የሚገኘው። ዳዊት የእስራኤል ጠባቂ የሆነውን እግዚአብሔርን እንዴት አድርጎ እግዚአብሔርን በቃ እስራኤልን የሚጠብቅ እያለ የተናገረበት ቃል ነው። ዓይኖቼን ወደ ተራሮች አነሳሁ፣ ረድኤቴ ከወዴት ይምጣ? ረድኤቴ ሰማይን ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል። ምድርን እንዲሰራተት አይፈቅድም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛምም አያንቀላፋምም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ በኩል ይከልልሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ጉዳት አታመጣም። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ያከብራታል። እግዚአብሔር ከአሁን ጀምሮ እስከ ዘላለም መውጣትንና መግባትን ይጠብቃል። ጌታ ስሙ ይባረክ። እስራኤልን የሚጠብቅ አያንቀላፋም አይተኛም ተብሎ ተጽፏል። እስካሁንም እስከ ለዘላለምም እግዚአብሔር ይጠብቀን። የታመነ አምላክ ኢየሱስ ክርስቶስ ጌታ ነው። አሁንም ጠብቆን ዓመታትን የሚያቀናጅ እግዚአብሔር በወራት ውስጥ ጠብቆን፣ በቀናት ውስጥ ጠብቆን፣ በሳምንታት ውስጥ ጠብቆን፣ በሰዓትና በሰከንድ ውስጥ ያለውን ነገር ሁሉ ጠብቆን እንደገና ሳንጎድል በስተን ተጨምረን እግዚአብሔር ስለረዳን ስላገዘን ክብሩን እሱ ይውሰድ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እንጸልያለን። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ የዘላለም አምላክ የዘላለም አባት የናዝሬቱ ኢየሱስ ማለዳ 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 አዲስ በሆነው ምሕረት ቸርነት በጎነት በስቶ ነው ከታላቅ ርኅራኄ የተነሳ ነው ያልጠፋችሁ ተብሎ ተጽፏልና ዛሬም ያንተ ምሕረት ዛሬም ያንተ ቸርነት ዛሬም ያንተ አባትነት ዛሬም ያንተ እረኝነት ዛሬም ኤልሻዳይ ጌታ መሆን አልፋና ኦሜጋ ሆነ ኢየሱስ ክርስቶስ ሳታንቀላፋ ሳትተኛ እግዚአብሔር እነዚህ ዓመታት ሁሉ ጠብቀህ ለዚህ ያበቃህ ለዚህ ያደረስከን ለምስጋና ያበቃህ ለአምልኮ በፊት ያበቃህ ደስ እንዲለን ያደረክ እግዚአብሔር ደስታችንን ፍጹም ያደረክ እግዚአብሔር የጸሎታችንን መልስ በእጆቻችን ያሳቀፍከን እግዚአብሔር ስምህ ይባረክ ስምህ ይባረክ ስምህ ይባረክ። ስምህን እንጠራለን፣ በአደባባይ እናመሰግንሃለን። በአደባባይ የማያፍርብኝ ብለህ እንደተናገር በአደባባይ ስምህን ከፍ አድርገን ያደረክልንን ጌታችንን ኢየሱስ ክርስቶስን ሁሉ ተፈጸመ ብለህ በመስቀል ላይ ታሪካችንን የፈጸም የናዝሬቱ ኢየሱስ እናመሰግናለን። ያንተ ምሕረት ያንተ ቸርነት ያንተ በጎነት ያንተ ጥበቃ ያንተ አባትነት ያንተ ከለላ ያንተ ጋሻነት ከቦን ያለነው ጌታ ዛሬ በማይመችበት ከተማ ዛሬ በማይመችበት ዓለምና ምድር መናወጥ ውስጥ እያለች እግዚአብሔር ግን ምሕረትን ስላበዛ ምሕረትና ቸርነትን ጠብቆን በፊት እንድንሆን እኛ የተሻለን ሰዎች የበለጥን ሰዎች እኛ አቅም ጉልበት ኖሮን ሳይሆን ያንተ ምሕረት ግን ያንተ ቸርነት ግን ከሁሉ ስለሚበልጥ በሁሉም ላይ ስልጣን እንዳለ በሁሉም ላይ ገዢ እንደሆነ ስልጣንና ኃይል ያንተ እንደሆነ አምነን ጌታው በፊት ተሰበሰብን። ጌታው መሰብሰብ በማይቻልበት እግዚአብሔር ሁኔታው በማይፈቅድበት አሁን በዚህ ጊዜ ጌታው ያንተ ምሕረት ግን ሰበሰበን። ያንተ ቸርነት ግን ጌታው ከኛ ጋር ስላለ እግዚአብሔር እናመሰግንሃለን እናመሰግንሃለን። ሁኔታው እያየ ዲያብሎስ እያየ ሰይጣን እያየ አይሆንም እያለ ገደብ ባደረገበት ሰዓት ጊዜ ላይ ግን ቆመን ጌታው እናመሰግንሃለን
እናመሰግንሃለን። ክብርን ላንተ እናመጣለን። ምስጋና ላንተ እናመጣለን። አባታችን ስለሆንክ አምላካችን ስለሆንክ አንተ ገዢ ስለሆንክ በሁሉ ላይ በበሽታው ላይ በቫይረሱ ላይ ስልጣን ያለ ኢየሱስ ስም ይባረክ። ተመስገን ጌታ ሆይ፣ ክብር ይሁንልህ ጌታ ሆይ። ምስጋና ይጓደልብህ። ተደርጎልናል። ያልተደረገለት ሰው የለም በዚህ ሰዓት። ያልሆነልን ነገር የለም ጌታ። ሁሉ ስለሆነልን፣ ሁሉ ስለተደረገልን፣ ሁሉ ስለተሰጠን አንተ ከአብ ዘንድ ጌታ ሆይ ልጅህን ኢየሱስ ክርስቶስን ሰጠህ። በሰማዩ ጠል በምድሩ ጠል በሁሉ ባርከህ በሁሉ ጌታ ሆይ አበዛህን። ሕይወት ልሆን ልበዛላችሁ መጣሁ ያልክ ጌታችን ኢየሱስ ክርስቶስ እናመሰግንሃለን። ስለበዛህ በሕይወታችን ምስጋና እናበዛለን። ምስጋና እናበዛለን። የተደረገለት ሰው ዳዊት ነፍሴ ሆይ እግዚአብሔርን ባርኪ ውለታውን አትርሺ አለ። እግዚአብሔር ያለቀስንበት ዘመን ያነባንበትን ዘመን እያሰብን እንደተደረገለት ምርኳችንን እንዳገኘን እነዛ አልቅሰው በነዷቸውን ተሸክመው እንደመጡ ሪባ ያላባሳና ያላባስ እናመሰግንሃለን። በፊት ጠላታችን እያየ ምስጋናን እናበዛለን። የተገባ ስለሆነ ምስጋና የተገባ ሃሌሉያ። ታሪካችንን የለወጥ ኑሯችንን የቀያየር እንዳሰብነው ሳይሆን ጠላት እንዳሰበው ሳይሆን ስጋ ለባሽ እንዳለው ሳይሆን ኢየሱስ አንተ እንዳልከው እንደተናገርከው ለእያንዳንዳችን ቤት ሃሌሉያ ስላደረክልን በጎነት ስለ ምህረት እግዚአብሔር ስለባረከን ባርኮት እግዚአብሔር ሆይ አይኖቻችን እያዩ ስለተከናወኑ እግዚአብሔር እናመሰግንሃለን። ስለ እህቶቼ ስለ ወንድሜ ስለ እህቴ ቤት አመሰግንሃለሁ። ስለ እህቶቼ ቤት አመሰግናለሁ። ስለ ወንድሞቼ ቤት አመሰግናለሁ። አባ ስምህ ይባረክ። ሃሌሉያ ኢየሱስ ጌታ ሃሌሉያ። ክብር ላንተ ይሁን አባ እናመሰግንሃለን። ክብር ላንተ ይሁን። ምስጋና ላንተ ይሁን አባ ተመስገን። ከተመስገን ሌላ የምንሰጠው ስለሌለን ከምስጋና በቀር የምናደርገው አንዳች ነገር በፊት ስለሌለ እናመሰግንሃለን። እየደገምን እየደጋገምን የሌለኝን ሳይሆን ያለንን እያየን አቤቱ ጌታው ያለህን አንተ ትልቁ አምላክ ሁሉ ያንተ የሆነ ምድር ሞላው ያንተ የሆነ አምላክ ስላለህ አንተ ሙላታችን ስለሆንክ እናመሰግንሃለን። አንተ ደግ ስለሆንክ እናመሰግንሃለን። አንተ መሐሪ ስለሆንክ እናመሰግንሃለን። ፍቅር የበዛ ስለሆነ እናመሰግንሃለን። ከዚህ የሚበልጥ ምን ፍቅር አለ ብለህ ልጅህ ኢየሱስ ክርስቶስን አብ አባቶች ስለሰጠን እንድንበት ዘንድ አብ ሆይ እናመሰግንሃለን። አብ ሆይ መንፈስ ቅዱስ ተባረክ። አሜን። ጌታ ሆይ ስምህ ይባረክ። ምስጋና ይሁንልህ ጌታ እግዚአብሔር ሆይ ሁሌም ደግሞ በፊት ጌታ ሆይ እግዚአብሔር ሆይ ስለ ምድራችን ስለ ኢትዮጵያ እናመሰግንሃለን። በምድራችን ላይ ጣልቃ ስለምትገባ እናመሰግንሃለን። የምድራችን ነገር ጌታ ሆይ ቋጠሮ ስለሚፈታ እናመሰግንሃለን። የምድራችን ነገሩ ስለሚገለበጥ የጠላት ስራ ጌታ ሆይ እናመሰግንሃለን። ያንተ ጣልቃ ገብነት ያንተ ጌታ ውጊያው የኔ ነው ብለህ ውጊያውን ሁሉ የምትዋጋ የሰራዊት ጌታ እግዚአብሔር አንተ ስለሆንክ እግዚአብሔር ሆይ መፍትሄ ካንተ ዘንድ ስለሆነ እናመሰግንሃለን። አባት ሆይ እንደተናገርከው ለምድራችን ተስፋ እንደሰጠ ቃል እንደሰጠ እግዚአብሔር ሆይ አባቶች እግዚአብሔር ሆይ ያን ቃል ስለምናይ እናመሰግንሃለን። አቤቱ ጌታ ሆይ እግዚአብሔር ሆይ አሁንም ያለውን ነገር የሚሆነውን ነገር አይኖች የሚያዩ ጆሮች የሚሰሙት በምድር ሁሉ ዙሪያ አይኖች ያያሉ ተብሎ እንደተጻፈ ጌታ ሆይ አሁን የምድራችንን ሁኔታ አንተ ታውቃለህ። እየሆነ ያለውን አንተ ታውቃለህ። በፊት አልቅሰናል፣ በፊት ጸልየናል፣ በፊት አንብተናል። ጌታ ሆይ መልስን ስለምትመልስ እናመሰግንሃለን። መልስን ስለምትሰጠን ምርኮ ስለምታደርግ እናመሰግንሃለን። የሟቹን ሞት የማትወድ እግዚአብሔር ማንም ይሙት ማንም ይጥፋ አንልም። ጌታ ሆይ ሁሉን ሰላም እንድታደርግ በሁሉ በኩል ያንተ ሰላም እንዲገለጥ የሰላም አለቃ የሰላም ንጉስ የሆንከው ቅዱስ የሆንከው አባት አንተ እንድትከብር በምድራችን በኤርትራ እንድትከብር በትግራይ ዙሪያ በደቡብ ዙሪያ በምስራቁ በሰሜኑ በምዕራቡ እግዚአብሔር ሆይ ያንተ ክብር እንዲታይ አንተ ብቻ እንድትገለጥ እግዚአብሔር ሆይ ለመን ይሄ ነው ልመናችን። እግዚአብሔር ሆይ የሚሆነው ሁሉ ላንተ ለታመኑ አደራ እንሰጣለን። አቤቱ የዘላለም አባት በዚህ ምድርም ደግሞ ስለምትኖሩበት መልካም ነገር እሹ ተብሎ ተጽፏልና እግዚአብሔር አባትና አምላክ ሆይ እግዚአብሔር ከተማን ካልጠበቀ ሰራተኛ በከንቱ እንደሚደክም እንዲሁ የድካም እግዚአብሔር እንዳይሆን በክርስቶስ ኢየሱስ ስም ይሄንን ምድርም እንድትጠብቅ እናሳስባለን። አቤቱ ጌታ ሆይ ለመሪዎች ማስተዋል እንድትሰጥ እግዚአብሔር ሆይ ጥበብ ለጎደለው ጥበብ እንድትሰጥ እግዚአብሔር ሆይ አይኖቹ ለታወሩበት አይኖቹ
እንዲከፈቱ አይኖቹ ተከፍተው ዙሪያውን ማየት እንዲችል ጌታ ሆይ እግዚአብሔር እንድትረዳ ጸልያለሁ። በዋይት ሃውስ ያለውን ነገር እግዚአብሔር አይኖቻቸውን እንድትከፍት አሁን እየሆነ ያለውን ነገር ጌታ ሆይ እንድታሳውቃቸው አቤቱ ጌታ ሆይ አይኖቻቸው እንዲከፈት አቤቱ የዘላለም አባት እግዚአብሔር በሐዋርያው ጳውሎስ ለኤፌሶን ሰዎች አለ የልቦናቸው አይን እግዚአብሔር ሆይ የልቦናቸው የውስጥ አይኖቻቸው መብራት እንዲሆንላቸው እግዚአብሔር ሆይ በኢየሱስ ክርስቶስ እንለምንሃለን። አቤቱ ጌታ ሆይ እግዚአብሔር ከመከፋፈል ከዘር ከቋንቋ ከነገድ እግዚአብሔር ሆይ በዚህ ምድር ደግሞ ጠላት እግዚአብሔር የጠነሰሰው የትኛውም የክፉ ጥንስስ የክፉ እቅድ የክፉ ፕላን የክፉ የጠላት የዲያብሎስ አጀንዳ ዓላማ እቅድ ሁሉ በስም ስልጣን የፈረሰ በተሰጠን በልጅነት ስልጣን በጠላት ሁሉ ላይ ተብሎ እንደተጻፈ ዛሬ በጠላት እቅድ ላይ በዚህ በአየሩ ላይ ከሚሽከረከረው በምድር የሚዞረው ክፉ ጠላት ዲያብሎስ የታረደ ይሁን። አባቶች ጥንስሱ ሁሉ የተደፋ ይሁን። እቅዱ መሳሪያው የከሸፈ ይሁን። በሰው አእምሮ የሚረጭ የትኛው መርዝ ጌታ በልጅ በክርስቶስ ደም የታሰረ ይሁን። በኢየሱስ ስም የተጠረገ ይሁን። እግዚአብሔር ሆይ በአእምሮ መታደስ ይሄንን ዓለም አትምሰሉ ተብሏል። ይሄንን ዓለም ለማስመሰል የሚሯሯጥ የክፉ ስራ ሁሉ የፈረሰ ይሁን። አባቶይ እግዚአብሔር ሆይ ለመን አባባ አሳሰብን። እግዚአብሔር አትጨነቁ ያልክ አንተ ነህ። ምልጃችሁን ልመናችሁን አሳስቡኝ ያልክ አንተ ነህ። እግዚአብሔር ሆይ ወደ አንተ አምጥተናል። እግዚአብሔር ሆይ እችን ምድር እንድትባርካት እችን ምድር እግዚአብሔር ሆይ አባቶይ አምላኬና መድኃኒቴ እግዚአብሔር ሆይ ነገሮቻቸው በሰላም እንዲያልቁ ለምን እግዚአብሔር ሆይ ንጉስም የምትመርጥ አንተ ነህ። የመረጥከውንም ንጉስ በሰላም እንድታስገባ እግዚአብሔር ሆይ አባት ሆይ ላንተ መልሰን እንሰጣለን። ይሄንን ምድር እንድትባርከው እንድታስበው ልጆቻችን ትውልዳችን ዘራችን ዘርማንዘራችን እዚህ ያሉ ሁሉ ሕፃን ወጣት ታዳጊዎች ሁሉ በፊት እግዚአብሔር ሆይ የታሰቡ ይሁኑ። አብያተ ቤተክርስቲያን ትታሰብ እግዚአብሔር ሆይ በክርስቶስ ኢየሱስም ትከፈት። በክርስቶስ ኢየሱስም ገደብ ያደረገ እግዚአብሔር ሆይ ቤተክርስቲያንን የዘጋ እግዚአብሔር ሆይ የማምለኪያ ስፍራዎች እንዲቋረጡ እንዲዘጋ ፍርሃትን በሰው ውስጥ የሚረጭ የፍርሃት ቀንበር የተሰበረ ይሁን። የጨለማ ስራ የተሰበረ ይሁን። አየሩን የሚያከብድ ሰማዩን የሚያከብድ በፓስተሮች እግዚአብሔር በሐዋርያት እግዚአብሔር በነቢያት እግዚአብሔር በዘማሪው እግዚአብሔር በምዕመኑ እግዚአብሔር በስም በተጠራው ዙሪያ ፍርሃትን የሚረጭ ክፉ በክርስቶስ ኢየሱስ የተመታ ይሁን። አባት ሆይ ውሃው አለ እሳቱ አለ ባለፍክ ጊዜ ግን ተብሎ ተጽፏልና ጌታ በዚህ ሁኔታ እግዚአብሔር ሆይ ጥሰው መውጣት እንዲሆንላቸው በሮች እንዲከፈቱ የሰማይ አባት የሰማይ አምላክ እግዚአብሔር ገደብ የተነሳ እንዲሆን በኢየሱስ ስም የተዘጋ በሮች እግዚአብሔር ሆይ አዚምና ድንዛዜ ከህዝብ ላይ የተነቀለ ይሁን። አለማስተዋል የተወገደ ይሁን። ጥበብ እግዚአብሔር እንድትሰጥ ጥበብ ለፓስተሮች ጥበብ ለእረኞች ጥበብ ለአስተማሪዎች ጥበብ እግዚአብሔር ሆይ አደራ ለሰጣቸው እግዚአብሔር አባትና አምላክ ሆይ ከሰማይ እንዲለቀቅላቸው ለምን እግዚአብሔር ሆይ ጥሰው የሚወጡበት ኃይል እንዲታጠቁ ለምን እግዚአብሔር ሆይ ሰው ኃይል ያስፈልገዋል። አንተም ስትናገር ኃይልን ሳትቀበሉ ከኢየሩሳሌም ብላ ኃይል እንዲታጠቁ ባሉበት አሁን ምሽግ በሰሩበት በሚጸልዩበት ስፍራ ያንተ ኃይል እንዲያገኛቸው ጸልይ። ያንተ ክብር እንዲሞላቸው ጸልይ። ያንተ ማንነት እንዲያገኛቸው ጸልይ። ጥሶ ወጥተው እንዲያወጡ ጌታ ሆይ ለምን አባት ሆይ በክርስቶስ ኢየሱስ አብያተ ቤተክርስቲያን ላንተ እንሰጣለን። ህዝብ በስምህ የተጠራው ላንተ እንሰጣለን። በጌታ በኢየሱስ በዚህ ያለነው ሁሉ እግዚአብሔር አባት ሆይ ስለረዳ ስላገዝክ አመሰግናለሁ። አሁንም ደግሞ ከወንድማችን ጋራ ደግሞ ጌታ በኃይል እግዚአብሔር በመንፈስ እግዚአብሔር እንደ ኃያል እንደ ጨካኝ እግዚአብሔር በሚናገረው ቃል መንፈስ በእሳት ጌታ እንዳልፍ ለምንሃል። አባት ሆይ በኢየሱስ ክርስቶስ ከተዘጋጀው በበለጠ ክብር ይሄን ስፍራ ጌታ በክብር ጸዳል ጌታ እግዚአብሔር ሰማይ ይከፈትልን። አባት ሆይ ሰማይ ባንጻሩ በሚቆምበት ይከፈትልን። በኢየሱስ ስም የተባረከ ይሁን። ቤቱ ቤተሰቡ ልጁ ሁሉ የተባረከ ይሁን። አባት ሆይ በነገር ሁሉ ላንተ አስረከብን። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ስም የተባረከ ይሁን። ዛሬ ከዛሬ በፊት አብሬያችሁ እዚህ የሆነ ሀሳብ ነበረ። ባለፈው ሳምንት የተሳሳተ አድራሻ የሚያክማክን በዚህ ኬንብሪጅ መሆኑን አላወቅኩም ነበረ። እንደገና ደግሞ ከዛ በፊት ተዘናግቼ የቀረው እና
ቀድሜ መጥቼ አብሬያችሁ ልካፈል ነበር የመጀመሪያ ሀሳብ የነበረው። ከዛ በኋላ ሰጣችሁ እና ማለት ነበረ። ግን ጌታ በረዳኝ መጠን ከዚህ በኋላ አብሬያችሁ ከዚህ ጆሲም ነግሮኛል ረጅም ላስቲር መሰለኝ። ይህ ደግሞ አሁን ያስታወሰኝ ረስቼዋለሁ። እንዲህ አይነት ፕሮግራም እንዳለ ካስተላለፈኝ ነገረኝ። ከዛ ይታላችኋል እና በጣም ጥሩ ነገር ነው ብዬ አስባለሁ። ከዚህ የሆነ ጊዜ ለማክሰኞ ጸሎት ብለን ጀምረን ነበረ አዲስ ጆሲና ነው። እንዲህ አይነት ነገር ሲሆን ያለ ምክንያት ነው ብዬ አላስብም። ያለ ምክንያት አይደለም። ሁል ጊዜ ሰዎች መንፈሳዊ ነገርን ሲያደርጉ ሊሚትድ በሆነ መልክ ያደርጋሉ። አሁን ለምሳሌ ያህል የእሑድን ፕሮግራም መካፈል በቂ አድርገው ካሰቡ በቃ በቂ ነው፣ እሑድ ፕሮግራም እና እንሄዳለን እዛ ያኔ ይበቃናል ብሎ ያስባል። አንዳንድ ሰው ደግሞ ያም አይበቃው። ያ ምክንያቱ ምንድነው? ውስጡ የተለየ ነገር ስላለ ነው ብዬ አስባለሁ። ከመደበኛ ነገር በተለየ እንደገና በይበልጥ ወደ እግዚአብሔር ፊት ለመቅረብ ማሰብ፣ እግዚአብሔርን ፊት በይበልጥ መፈለግ በረከት። እግዚአብሔር እንግዲህ እዚህ ስፍራ ስትሆኑ እንደዚህ አይነት ጊዜ ስናሳልፍ ዝም ብለን አይደለም። ቤታችን ቁጭ ማለት እንችላለን፣ ምንም የሚያሳስበን ነገር የለም። ግን እዚህ ከዛሬ ወጥተን ይህንን ጊዜያችን አጥፍተን የምናደርግበት ሌላ ምክንያት አለ፣ ተጨማሪ ምክንያት አለ። ውስጣችን ያለ ነገር የሚፈላ ነገር፣ ሌላ የተለየ ፍላጎት አለ። እግዚአብሔር ደግሞ ለዚህ ጥማት ለዚህ ፍላጎት እርካታ ይሰጣል። እግዚአብሔር ስም የተባረከ እና ይሄንን ልላችሁ ወዳለሁ። በመጀመሪያ እንደገና ደግሞ ይህንን ፕሮግራም ካስሽ ከመንገሩ ከመስጠቱ በፊት ለኔ ከመስጠቱ በፊት አንድ የዛሬ 4 ዓመት ገደማ ውስጤ የነበረ ቃል ቀደም ብሎ እንደገና መጥቶ ወደ ልቤ መጥቶ ዝም ብዬ ሳስብ ነበር ሳየው ነበር እና ከዛ በቃ ዝም ብዬ እያነበብኩ መልሼ እያነበብኩኝ ለራሴ ነው ማነበው። ከዛ ውስጤ እያለ ካስሽ ይሄንን ፕሮግራም ሲያስይዘኝ ኦኬ አልኩና ነገሩን ለማገናኘት ሞከርኩ። ነገር ግን እስቲ ጌታ ሆይ ምንድን ነው እንድናገር የሚፈልገው ነገር የሚለውን የእኔ ስሜት ብቻ እንዳይሆን በማሰብ ጊዜ ልወስድ ሞከርኩ። የተለየ ነገር በውስጤ የለም፣ ግን ይህ ቃል በይበልጥ ውስጤ እየሞላ ከትናንትናዋ ሰዓት እና ይሄ ሀሳብ እግዚአብሔር ዛሬ እንድናገር የሚፈልገው ሀሳብ እንደሆነ በእርግጠኝነት ልነግራችሁ እፈልጋለሁ። እንዲሁ ዝም ብሎ በስሜታዊነት ወይ ደግሞ በጊዜያዊ ትኩሳት አይደለም። እንደገና ይህንን ቃል ደግሞ ለመስበክ ሳስብ ይህንን ቃል ሲሆን የማካፍላችሁ ይሄ ጉባኤ ከመደበኛው ከሰፊው ጉባኤ የተለየ ሊሆን አሰብኩ እና የቃሉ ሀሳብ ትንሽ ስታዩታላችሁ ሳካፍላችሁ እኔ ለራሴ እግዚአብሔር የተናገረኝ ሀሳብ ነው። የዛሬ 4 ዓመት ገደማ እና ትንሽ ምክንያታዊ የሆነ መልዕክት ነው ያስባለሁ። ስለዚህ ዛሬ ስትሰሙ መቼም እኔ እንዲህ ትኩሳት ሊጨምርባችሁ አይደለም፣ ነግሬያችኋለሁ። እግዚአብሔር በውስጥ ያስቀመጠው ላካፍላችሁ በዚህ ሰዓት ልነግራችሁ የሚችለው ቃል የእግዚአብሔር ስም የተባረከ። ይህንን ክፍል እናነባለን። የትንቢተ ኤርምያስ ምዕራፍ 1 ነው የምንመለከተው። ምዕራፍ 1 ነው የምንመለከተው። የትንቢተ ኤርምያስ መጽሐፍ ያው እንግዲህ እንደምታውቁት እግዚአብሔር ለእስራኤል ልጆች የሰጠው ትንቢት በኤርምያስ በኩል የተናገረው ትንቢት ነው። ያም የእስራኤል ልጆች ኃጢአት ስለሰሩ እግዚአብሔር አሳልፎ እንደሚሰጣቸው ሁሌ እንደሚያደርገው የእስራኤል ልጆች ሲያጠፉ እንደዛ ነው የሚያደርገው። ዙሪያቸው ያሉ የአሕዛብ ነገስታት ይመጣሉ፣ ይወርሷቸዋል፣ ባሪያ ያደርጓቸዋል። ከዛ በኋላ እግዚአብሔር ራሱ እንደተናገረ ያኔ በባርነት ስር ስትሆኑ ያኔ ትፈልጉኛላችሁ። እግዚአብሔር እንዳለ በባርነት ስር ሲሆኑ ሲጨንቃቸው መልሶ እግዚአብሔርን ይጠራሉ። እግዚአብሔር መልሶ ደግሞ ከባርነት ያወጣቸዋል። ለጥፋታቸው ወይ ደግሞ ለጥፋታቸው መልስን የሚያገኙበት ልክ እንደዛው በኤርምያስም እግዚአብሔር ይህንን የሚናገር ግን የማካፍላችሁ ሀሳብ ይሄ አይደለም። እግዚአብሔር እስራኤልን ለምን ለባርነት እንደሰጠ ምናምን ሳይሆን የኤርምያስን ሕይወት ወይ ደግሞ
ስለ ኤርሚያስ ብቻ ነው የምንመለከተው። ያም ያለው በምዕራፍ 1 ነው። የመጀመሪያው ምዕራፍ የኤርሚያስ ትንቢተ ኤርሚያስ የመጀመሪያው ምዕራፍ ላይ ያለው ጊዜ ለመጠቀም ከቁጥር 4 ጀምሮ እስከ መጨረሻ ያለውን አንብላችሁ። ከላይ ያለው ሐሳብ ስለ ወቅቱንና በምን አይነት ወቅት ኤርሚያስ የተናገረው ኤርሚያስ መሆኑን ነው የሚናገረው። ቁጥር 4 ጀምሮ እና የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳለህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወየው እግዚአብሔር ሆይ እነሆ ብላቴና ነኝና እናገር ዘንድ አላውቅም አለ። እግዚአብሔር ግን እንዲህ አለኝ፣ ወደ ምሰድህ ሁሉ ዘንድ ትሄዳለህ፣ የማዝንም ሁሉ ትናገራለህ። ብላቴና ነኝ አትበል፣ እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ፣ እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትነቅል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለ። ደግሞም የእግዚአብሔር ቃል ኤርሚያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አለው። እግዚአብሔርም እፈጽመው ዘንድ በቃልህ እተጋለሁና መልካም አይተሃል አለኝ። ሁለተኛ ጊዜም የእግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ አፍላል አያለሁ፣ ፊቱም ከሰሜን ወገን ነው አለ። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይመጣል። እነሆ እኔም ከሰሜን ያሉትን የመንግስታትን ወገኖች ሁሉ እጠራለሁኝ ይላል እግዚአብሔር። እነርሱም ይመጣሉ፣ እያንዳንዳቸውን በኢየሩሳሌም በር መግቢያ ዙሪያ በቅጥሯ ሁሉ ላይ በይሁዳ ከተሞች ሁሉ ላይ ዙፋናቸውን ያስቀምጣል። ስለ ክፋታቸውም ሁሉ እኔንም ስለተዉ ለሌሎችም አማልክት ስላጠኑ ለእጃቸውም ስራ ስለሰገዱ ፍርዴን በእነሱ ላይ ይናገራል። አንተ ግን ወገብህን ታጠቅ፣ ተነስም፣ ያዘዝሁህንም ሁሉ ንገራቸው፣ በፊታቸው እንዳላስፈራ አትፍራቸው። እነሆ በምድሪቱ ሁሉ ላይ በይሁዳ ነገሥታት በአለቆቿና በካህናቷ ላይ በምድሪቱም ሕዝብ ላይ እንደ ተመሸገ ከተማ እንደ ብረትም አምድ እንደ ናስም ቅጥር ዛሬ አድርጌሃለሁ። ከአንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር። እግዚአብሔር ስም ይባረክ። እንጸልይ እስቲ እግዚአብሔር ሊናገረን። እግዚአብሔር ሆይ አንተ ቸር ነህ፣ አንተ መልካም ነህ። አንተ እግዚአብሔር አምላክ በዘመናት ሁሉ መሀል የሚሆኑትን የሚመጣውን የሚሄደውን ሁሉ ታውቃለህ። እግዚአብሔር አምላክ ሆይ አንተ ስትናገር፣ አንተ ስትጀምር፣ አንተ ስትጨርስ ሁሉ እግዚአብሔር አምላክ ሆይ አዋቂ ነህ፣ ታላቅ ነህ። እግዚአብሔር አምላክ ሆይ ለስራህ ለምታደርገው ሁሉ እውቅና እንሰጣለን። እግዚአብሔር አምላክ ሆይ ስምህ ገናና ነውና ስም የተባረከ ይሁን። ጌታ ሆይ በዚህ ስፍራ ያለን ሁላችን በድንገተኛ አጋጣሚ ወይ ደግሞ ዝም ብለን በዚህ ስፍራ የለንም አይደለንም። እግዚአብሔር ሆይ ከአንተ የዘላለም እቅድ አካል አለ። እግዚአብሔር ሆይ በዚህ ስፍራ ስላለን ስለምንሰማው ቃል ስለዚህ ጊዜ ሁሉ እጅግ አድርገን እናመሰግናለን። ስምህ የተባረከ ይሁን። እግዚአብሔር አምላክ ሆይ ተናጋሪውንም ሰሚዎችንም ሁላችንን እግዚአብሔር አምላክ ባንተ አስበን፣ ጸጋህ በነገር ሁሉ በዚህ ስፍራ ይገለጥ። ስለ ሁሉ እጅግ አድርገን እናመሰግናለን በጌታ በኢየሱስ አሜን። የእግዚአብሔር ስም የተባረከ ይሁን። በዚህ ስፍራ ኤርሚያስ እግዚአብሔር ወደ ኤርሚያስ መጥቶ እግዚአብሔር ኤርሚያስን ስናገረው ነው የምንመለከተው። በነገራችን ላይ እግዚአብሔር በእስራኤል ውስጥ ያለውን ነገር ተመልክቶ በእስራኤል ልጆች ላይ የሚያደርገውን ነገር ከማድረጉ በፊት ወደ አንድ ሰው ኤርሚያስ ነው እዚህ የምንመለከተው። ወደ ኤርሚያስ መጥቶ የሚያደርገውን ነገር ሁሉ ለእስራኤል ነገራቸው ይላል። እግዚአብሔር ከማድረጉ በፊት ቅድሚያ ይነግራቸዋል፣ ለሕዝቡ ያሳውቃል። ዝም ብሎ ድንገት መጥቶ እግዚአብሔር የሚፈልገውን አያደርግም እና ሂድና ንገራቸው እንደዚህ ስላደረጉ ይህን አደርጋለሁ ብሎ ነው እግዚአብሔር ወደ ኤርሚያስ መጣው። ነገር ግን የሚገርመው እግዚአብሔር ወደ ኤርሚያስ መጥቶ እንደዚህ ነው የሚለው፣ የእግዚአብሔር ቃል ወደ እኔ መጣ እንዲህም አለኝ ይላል። በሆድ ሳለህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ሲለው እግዚአብሔር የኤርሚያስን ሪያክሽን ተመልከቱ። እኔም ወየው እግዚአብሔር ሆይ ብላቴና ነኝና እናገር ዘንድ አላውቅም አለው ይላል።
እግዚአብሔር መጥቶ ኤርሚያስ ጋር የሚያደርገውን ነገር መርጬሃለሁ። ከዛ በኋላ አሕዛብ ማለት አሕዛብ አይደለም ህዝቦቹን ለማለት ነው በዚህ ስፍራ የሚለው። እንግዲህ አሕዛብ ማለት በራሱ ያው ብዙ ህዝብ ማለት ነው፣ ግን የእስራኤልን ህዝብ ነው ህዝቡን ሁሉ ለማለት ፈልጎ በህዝቡ ሁሉ ላይ ለማለት ፈልጎ ነው ያለው። እና በአሕዛብ ላይ ነቢይ አድርጌሃለሁ እግዚአብሔር ሲለው ወዲያው የኤርሚያስ ሪያክሽን ምንድነው? ወየው እግዚአብሔር ሆይ አለ፣ ጮኸ፣ ደነገጠ እና እናገር ዘንድ አልችልም ብሎ በእግዚአብሔር ላይ በጣም በድንጋጤ ነው የሚናገረው። ሪያክሽኑ በጣም እንትን ነው እና እኔ መናገር አልችልም፣ እኔ እንዳትመርጠኝ አይነት ነው፣ እኔ አልፈልግም አይነት ነው። ምክንያቱም እግዚአብሔር ሲናገረው ሲመርጠው ኤርሚያስ የሚያውቀው እውነት አለ። ኤርሚያስ ሰዎች የመጽሐፍ ቅዱስ አዋቂዎች እንደሚናገሩ የካህን ልጅ ነው። በዛን ጊዜ ከኢየሩሳሌም ወጣ ያለች ትንሽ ከተማ አለች፣ በዛ ውስጥ ያለ የካህን ልጅ ነው እና ጥሩ ላይፍ ስታይል ያለው ነው። እንደተናገረው ኤርሚያስም እዚህ ጋር እንደተናገረው እውነትም ብላቴና ነው ኤርሚያስ፣ በእድሜው ትንሽ ነው እና የመጀመሪያው ነገር የኤርሚያስ ሪያክሽን ይሄ ነው። እኔ ብላቴና ነኝ፣ ትንሽ ነኝ፣ መናገር አልችልም ብሎ ነው ኤርሚያስ ሪያክት ያደረገው ወይ ደግሞ ለእግዚአብሔር የመለሰው። ኤርሚያስ እንዳለው እውነት ነው፣ ብላቴና ነው። ግን የኤርሚያስ ፍርሃት ይሄ ብቻ አይደለም፣ ብላቴና መሆኑ ብቻ አይደለም፣ በእድሜ ትንሽ ወይ ደግሞ ከዚህ በፊት ልምድ የሌለው የማያውቅ ብላቴና መሆኑ ብቻ አይደለም። እግዚአብሔር ለእስራኤል ልጆች ሊናገር ሲነሳ የእስራኤል ልጆች በምን አይነት ሁኔታ እንዳሉ ኤርሚያስ በደንብ አድርጎ ያውቃል። እግዚአብሔር ደግሞ ልናገር ብሎ ሲል ምን እንደሚናገር ኤርሚያስ ያውቃል። የእስራኤል ልጆች ያሉበትን ይሄ እግዚአብሔር የማይወደውን የኃጢአት የማይመች ኑሮ የእስራኤል ልጆች እየኖሩ እንዳሉ ኤርሚያስ በደንብ አድርጎ ያውቃል። ከዛ እግዚአብሔር ሊናገር ሲል የሚናገረው ንግግር እነሱን እየተቃወመ ወይ ደግሞ ትክክል እንዳይደሉ እግዚአብሔር እንደሚናገር ያውቃል። ከዛ በኋላ ወየው አለ፣ ጮኸ ኤርሚያስ በእግዚአብሔር። በጣም የሚገርማችሁ ኤርሚያስ ይህንን ሲናገር የእግዚአብሔርን መልስ ተመልከቱ። ብላቴና ነኝ አትበል ይልና አድንህ ዘንድ እኔ ከአንተ ጋር ነኝ አለ። ተመልከቱ፣ ከምንድን ነው የሚያድነው እግዚአብሔር? ሰዎቹ ከኃጢአታቸውና ከበደላቸው ከክፉ ስራቸው የተነሳ እግዚአብሔርን የማይሰሙ ናቸው። እግዚአብሔርን የማይሰሙ አመፀኞች ናቸው። እግዚአብሔር ኤርሚያስን ሲጠራው፣ እግዚአብሔር ወደ እነሱ ሲልካቸው ኤርሚያስ የሚሄደው የእግዚአብሔር ሰው እያሉ ወይ ደግሞ ነቢይ እያሉ የሚያጨበጭቡለት አይደሉም። ይልቁንም የእግዚአብሔርን ድምፅ የማይሰሙና የሚቃወሙ ሰዎች ናቸው። ለዚህ ነው እግዚአብሔር አድንህ ዘንድ ከማን ነው የሚያድናቸው? ከማን ነው እግዚአብሔር ኤርሚያስን የሚያድነው? ከህዝቡ እኮ ነው። ህዝቡ ለእግዚአብሔር ሊሰማ ዝግጁ አይደለም። እግዚአብሔርን የሚሰማ ህዝብ አይደለም፣ አመፀኛ ህዝብ ነው። ተመልከቱ፣ በዚሁ ምዕራፍ እግዚአብሔር ስለ ህዝቡ የተናገረውን ተመልከቱ። ስለ ክፋታቸው ሁሉና እኔን ስለተው ለሌላ አማልክት ስላጠኑ ለእጃቸውም ስራ ስለሰገዱ ፍርዴ በእነርሱ ላይ ነው። አያችሁ፣ እንደዚህ አይነት ሰዎች ናቸው። ከዛ በኋላም እግዚአብሔር እንደዚህ ይላል፣ ተመልከቱ። እንደዚህ ነው የሚለው፣ አንተ ግን ወገብህን ታጠቅ፣ በፊታቸውም እንዳላስፈራ አትፍራቸዋል። ኤርሚያስ የጮኸው ወየው እግዚአብሔር ያለው ብላቴንነቱ ብቻ አይደለም። እውነት ነው፣ አንደኛ ነገሩ ብላቴና ነው፣ መናገር አይችልም፣ ልምድ የለው ከዚህ በፊት። ነገር ግን ከዛ ባለፈ ኤርሚያስ የሚልካቸው እግዚአብሔር የሚልካቸው ሰዎች የሚሰሙ አይደለም፣ አመፀኞች ናቸው። ነቢያትን የገደሉ ናቸው፣ ነቢያትን ያሳደዱ ናቸው። በጣም ይገርማችሁ ማቴዎስ ወንጌል ምዕራፍ 23-29 ላይ ጌታ ኢየሱስ ይሄንኑ ነገር ሲናገራቸው እንሰማለን። ማቴዎስ ወንጌል 23-29 ላይ እስቲ እሱን ሐሳብ እንመልከትና ይሄን የነሱን ሁኔታ በጣም በግልጽ የሚያሳየን ክፍል ተመልከቱ። 23-29 ላይ እናንተ ግብዞች ጸሐፍቶችና ፈሪሳውያን የነቢያትን መቃብር ስለምትለስኑ የጻድቃንን መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነ በነቢያት ደም ባልተባበርናቸው ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ግን የአባቶቻችሁን መስፈሪያ ሙሉ፣
እናንተ እባቦች የፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ። ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራቦቻችሁ ትገፏቸዋላችሁ፣ ከከተሞች ወደ ከተሞች ታሳድዷቸዋላችሁ። ተመልከቱ፣ እግዚአብሔር ጌታ ኢየሱስ በዚህ ስፍራ የሚናገረው ሰዎቹ በዛን ዘመን ይሄ ከኢየሩሳሌም ውድቀት በፊት ነበረ። ኢየሱስ ክርስቶስ ከመጣ በኋላ ነው ቤተ መቅደሱን እንዲያውም ሲነግሩት ኢየሱስ በድንጋይ ላይ ሳይፈርስ አይቀርም ያለው የኢየሱስ ክርስቶስ ነው። ከዛ በኋላ ነው ኢየሩሳሌም የፈረሰው። በዛ ጊዜ ግን የነቢያቶች መቃብር በእነሱ ዘንድ አለ። ምን ያደርጋሉ እነዚህ ሰዎች? የነቢያቶችን መቃብር ያሳምራሉ፣ ያስጌጣሉ፣ ይንከባከባሉ፣ ጥሩ እንትን እንዲል ያደርጋሉ። ምን ያ ብቻ አይደለም። ምን ይላሉ መሰላችሁ? በነቢያት ዘመን በዛ ዘመን ብንኖር ነቢያትን ከገደሉ ከአባቶቻችን ጋር አንስማሙ፣ እንቃወማለን ይላል። ግን ኢየሱስ ምን ያላቸው? ነቢያትን በዛ ጊዜ ብንኖር አንገልም ስትሉ የነቢያት ልጆች መሆናችሁን ራሳችሁ መሰከራችኋል። የነቢያት ገዳዮች ልጆች መሆናችሁን ራሳችሁ መሰከራችኋል። ከዛ በኋላ አንገልም ይላሉ፣ ነገር ግን ነቢያትን የሚያሳድዱ ናቸው። ለምን? ነቢያቶቹ የሚናገሩት ነገር እነሱ መስማት የሚፈልጉት ነገር አይደለም። ነቢያቶቹ የሚናገሩት የእግዚአብሔርን ልብ ነው፣ የእግዚአብሔርን ሐሳብ ነው፣ የእግዚአብሔርን ፈቃድ ነው። ያ ከኑሯቸው ጋር አይመጣጠንም፣ ወይ ደግሞ እነሱ ከመስማት የሚፈልጉት አይደለም። ስለዚህ ምን ያደርጋሉ? ያሳድዳሉ፣ ይገላሉ። ጌታ ኢየሱስ የመሰከረው ይሄንን ነው። የነቢያት ልጆች መሆናችሁን ራሳችሁ መሰከራችኋል። ከዛ በኋላ ምን አለ? የነቢያትን መስፈሪያ ሙሉ አለ። ዛሬ የምነግራችሁ አንዱ ነገር ይሄ ነው። የእግዚአብሔርን ሐሳብ ለመናገር የእግዚአብሔርን ፈቃድ ተሸክማችሁ ይዛችሁ ለመሄድ ካሰባችሁ የምትሄዱት ወይ ደግሞ የምትናገሩት ሰው እሰይ ብሎ የሚቀበላችሁ አይደለም። ምክንያቱም መስማት የሚፈልጉት ያንን አይደለም። በእውነት የእግዚአብሔርን ሐሳብ እግዚአብሔር የሚለውን የእግዚአብሔርን አፍ እግዚአብሔር ተናግሯችሁ ልትናገሩ ካሰባችሁ ወይ ደግሞ ኑሯችሁን እንደ እግዚአብሔር ቃል ካደረጋችሁ በዙሪያችሁ ሰው ያሉ ሰዎች የሚያጨበጭቡላችሁ አይደለም። ምክንያቱም ኑሯቸው የዚህ ተቃራኒ ነው። እግዚአብሔርን የሚሰሙ አይደለም። በጣም ይገርማችሁ ሁለተኛ ጢሞቴዎስ ምዕራፍ 4:1 ላይ ጳውሎስ ለጢሞቴዎስ የተናገረው ይሄን ነው። ተመሳሳይ ሐሳብ ነው በዛ ስፍራ ላይ የምንመለከተው። ላንብብላችሁ። የምናውቀው ክፍል ነው ግን ስናነበው በይበልጥ ይገባናል ብዬ አስባለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 4 ድረስ በእግዚአብሔር ፊት በየዋህነትና በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመህም እየገሰጽህና እያስተማርህ ዝለፍ፣ ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራንም ተቀበል፣ የወንጌልንም ስራ አድርግ፣ አገልግሎትህንም ፈጽማል። ተመልከቱ፣ ሰዎቹ ለራሳቸው ምን አድርገዋል? አስተማሪዎችን አከማችተዋል። እነዚህ ያከማቿቸው አስተማሪዎች ምን የሚያደርጉ መሰላቸው? መስማት የሚፈልጉትን የሚነግሯቸው። ኑሯቸው ከነሱ ኑሮ ጋር የሚመስል ነው፣ አንድ አይነት ነው። በጽድቅና በቅድስና እኖራለሁ የምትሉ ከሆነ እግዚአብሔርን በመፍራት እኖራለሁ የምትሉ ከሆነ የሚቃወሙ ናቸው። ምክንያቱም የእናንተ ኑሮ የእናንተ ቃል ከአንደበታችሁ የሚወጣው ከእግዚአብሔር የሰማችሁት ነገር መስማት የሚፈልጉ ያለ እነሱ የሚሰሙት ጆሮአቸውን የሚያክላቸው መስማት የሚፈልጉትን የሚነግራቸው። ስለዚህ ጳውሎስ ጢሞቴዎስ ምንድን ያለው? አንተ ግን ምን አለ? ጽና። በዚህ ዘመን የምነግራችሁ እውነቱን ልንገራችሁ። ቅድም ያልኳችሁ ለዚህ ነው። ይሄ ምናልባት
ለሁሉ ሰው የሚሰበክ ስብከት ላይሆን ይችላል ብዬ አስባለሁ። እግዚአብሔርን በመምሰል የምትኖሩ የእግዚአብሔርን ሐሳብ እግዚአብሔር የሚለውን ነገር ይዛችሁ የምትወጡ ከሆነ እግዚአብሔር በውስጣችሁ የሆነ ነገር ካስቀመጠ ይሄ የእግዚአብሔርን ሐሳብ ይዛችሁ የምትሄዱትና የምትነግሩት ሰው በጭብጨባ የሚቀበላችሁ አይደለም። ለምን ይህን እንደምናገር በእውነት አላውቅም። ለምን ብዬ እንደምን አላውቅም። በውዳሴ አይቀበሏችሁ፣ ደስ ብሏቸው አይቀበሏችሁ። ምክንያቱም መስማት የሚፈልጉት ይሄን አይደለም። የእግዚአብሔርን ሐሳብ አይደለም መስማት የሚፈልጉት። በሚመጣው ዓመት ትወጣለህ፣ ይሳካልሃል የሚለውን ብቻ ነው መስማት የሚፈልጉት። እኔ ማንንም በእውነት የመቃወም ሐሳብ የለኝም። ማንም የተናገረውን የሰበከውን ተቃራኒ መስበክ ሐሳብ ነው። ነገር ግን ከዚህ ውጭ ሌላ ነግራቸው የሚችለው ነገር የለም። የኤርምያስ የመጀመሪያው ጩኸት ድንጋጤው ይሄ ነው። ሰዎቹን ያውቃቸዋል። ገዳዮች ናቸው። ነቢያትን ገለው የጨረሱ ናቸው። በዚህ በኤርምያስ ትንቢት መጽሐፍ ውስጥ አይናገርም የኤርምያስን አሟሟት። ነገር ግን የፈሪሳዊ ምንድነው የእስራኤል ሰዎች የሚናገሩት ያ ነው። ኤርምያስ ከነሱ ጋር በባርነት አንድ ላይ በተወሰደበት በዛው እሱ ይሄንን መልእክት እየደጋገመ አመፀኛ እንደሆኑ ሲነግራቸው በድንጋይ ቀጥቅጠው እንደገደሉ እውነት ሆነ የፈራው ነገር ነው ማለት። ስለዚህ የኤርምያስ ስጋቱ ሊነግራቸው የሚችላቸው አይነት ሰዎች አይደሉም። አመፀኞች ናቸው። እግዚአብሔርን ለመስማት ለእግዚአብሔር ስፍራ የሌላቸው ናቸው። እግዚአብሔርም የተናገረው ይሄ። ስለዚህ ወየው እግዚአብሔር አምላክ ሆይ፣ ወየው እግዚአብሔር ሆይ። ምክንያቱ እንደነገሩባቸው ሰዎቹ አመፀኞች ናቸው። እግዚአብሔርን የሚሰሙ አይደለም። በጣም ይገርማችሁ ግን እግዚአብሔር ለኤርምያስ የተናገረው ነገር ይሄ ነው። ዛሬም እግዚአብሔር ለእኛ የሚናገረን ነገር ይሄ ነው ብዬ አስባለሁ። እግዚአብሔር ኤርምያስ ወየው እግዚአብሔር ብሎ ሲል ሌላ ነገር አይናገርም። ቀጥታ ቀጥሎ ቁጥር 6 ላይ የምትመለከቱ ወደ ምሰድ ሁሉ ዘንድ ትሄዳለህ አለው። የማዝንም ሁሉ ታደርጋለህ። ብላቴና ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝ። እኔ አድንህ ዘንድ ከአንተ ጋር ነኝ። ከዛ በኋላ እግዚአብሔርም እጁን ዘረጋና እግዚአብሔርም እጁን ዘርግቶ አፌን ዳሰሰ አለ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አድርጌአለሁ። እግዚአብሔር በጣም ደስ የሚላችሁ ነገር ምን መሰላችሁ? የምትናገሩት የእግዚአብሔርን ቃል ነው። እግዚአብሔር በአፋችሁ ውስጥ ያስቀመጠውን ቃል ነው። የፈለገ ዱላ ቢያመጣ፣ የፈለገ ሰዎች ቢያሳድዷችሁ፣ ባይወዷችሁ፣ አኗኗሯችሁን አጉል እንትን ትላለህ ቢሏችሁም ያ የእግዚአብሔር ሐሳብ ነው። የምትናገሩት ነገር እግዚአብሔር በውስጣችሁ ያስቀመጠው ሰዎች ባይቀበሉም ባይሰሙም እነሆ ቃሌን በአፍ ውስጥ አኑሬአለሁ፣ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስቱ ሁሉ ላይ ዛሬ አድርጌሃለሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ዱላ ቢያመጣም፣ ስደት ቢያመጣም፣ በሰው ዘንድ መጠላት ቢያመጣም ይሄ የእግዚአብሔር ሐሳብ ኃይል ያለው ጉልበት ያለው እንደ ባለስልጣን እንደ ኃይለኛ ሰው የምትናገሩት ቃል የእግዚአብሔር ሐሳብ ሲሆን ማለት ነው። የእግዚአብሔር የእውነት ቃል ሲሆን ማለት ነው። ስለዚህ እግዚአብሔር የኤርምያስን ጩኸት እግዚአብሔር ሳያቀርቶ አይደለም ያቀር፣ ግን ለጩኸቱ መልስ እግዚአብሔር አይሰጥም። በአፉ ውስጥ ቃሉን አደረገ። ከዛ በኋላ ቁጥር 11 ላይ ደግሞ የምንመለከተውን ነገር ተመልከቱ። ቁጥር 11 ላይ ደግሞ የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አለው። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል። እግዚአብሔር ከዛ በኋላ ቃሉን በውስጡ ካስቀመጠ በኋላ ኤርምያስን ይሰራው ጀመረ። ተመልከቱ። በዚህ ስፍራ ቁጥር 11 ላይ የምንመለከተው እግዚአብሔር ዳግም ወደ ኤርምያስ መጣና ኤርምያስ ራእይ እያየ ነበር።
ነገሩን በእኔ በተጻፈው መልክ ሳይሆን አገላለጹን ሁኔታውን ልንገራችሁ። ኤርሚያስ ራእይ እያየ ነበር። የሚያየው የለውዝ በትር እና የለውዝ በትር እያየ ያለ እግዚአብሔር መጣና ምን ታያለህ አለው። ራእዩን የሚያሳየው እንግዲህ እግዚአብሔር ነው አይደል? እያየ ያለ መጣና ምን ታያለህ አለው። ከዛ የለውዝ በትር ነው የማየው አለ። ከዛ እግዚአብሔር በፈጽመው ዘንድ መልካም አይታልና በፈጽመው ዘንድ በቃ ላይ ተጋለዋል። ይሄ ነገር በትክክል መረዳት ያለብን ይመስለኛል። ለውዝ ታውቃላችሁ? ወቾሊኒ ነው ያ እኔ ለውዝ በጣም ወዳለሁ እና ኢትዮጵያ እያለሁ አይ ቲንክ በእኔ እድሜ ያሉ በእኔ ጊዜ ያሉ አብዛኛው ልጆች ያደርጋሉ እና ኢትዮጵያ እያለን ማታ ሁሉ ጊዜ ለውዝ እንበላለን እና ከዛ ሁሌ ለውዝ ስበላ አባቴ ያየና አንድ ጊዜ ለምን ሁሉ ጊዜ ለውዝ እየገዛ ትበላለህ? ከዛ ሁሉ ለምን አትተክልም ይወስዳል እና ተከልኩ ማለት ለውዝ እና ለውዝ አውቃለሁ ልላችሁ ለውዝ በባህሪው ትልቅ እንጨት አይደለም። ታውቃላችሁ? ለውዝ የሚያክስፋላ ታውቃላችሁ? በቅሎ አይታል አላያችሁ? ለውዝ ሳር ነው አይደለም? መሬት ላይ ያለ ነገር ነው፣ ሳር ነው። ከዛ እንዲህ ይወጣና አበባ ያብባል። ከዛ በኋላ አበባው ወደ መሬት ነው የሚገባው እና እንደ ድንች ውስጥ ነው ከበር የሚፈጥረው። ውስጥ ለውዙ ውስጥ ጎረ የተሸፈነ ነገር አለ። ሳር ነው፣ እንደ ሳር ነው፣ ትንሽ ነው መሬት ላይ እና እንዲወጣና ወደ ታች ይቀብራል። ከዛ ውስጥ ነው ለውዙ የሚወጣ አፈር ውስጥ። በዚህ ስፍራ የለውዝ በትር ነው የማየው ነው ያለው። በትር ዱላ ነው አይደል? ይሄ ስፍራ የለውዝ በትር ተብሎ የተተረጎመው በሰዓቱ እኔ ያልገባኝ መጀመሪያ ሳነበውና ለውዝ አውቃለሁ፣ ለውዝ ሳር ነው ግን በትር ይላል። የምን በትር ነው? ለውዝ ያለው ሳር ነው እና ዝም ብዬ ሪፌር ላደርግ ሞከርኩኝና የመጀመሪያ ያደረግኩት ነገር ምንድነው? አዲሱ ምንድነው የኤንአይቪ አማርኛ ትርጉም አለ አይደል? እሱ ላይ ነው ያየሁት እና እሱ ላይም ሳየው የለውዝ በትር ይላል። ከዛ የእንግሊዝኛ ኤንአይቪው ላይ ለማየት ሞከርኩ። የለውዝ በትር የሚለውን እኛ ጋር ለውዝ ነው የሚታወቀው። ስለዚህ አልመንድ አይታወቅም እኛ ጋር። ስለዚህ አልመንድና ለውዝ አንድ አይነት ናቸው። ቴስታቸው በጣም ተቀራራቢ ነው አይደል? ተመሳሳይ ነው። መጽሐፍ ቅዱስን ሲተረጉሙ ሰዎች በአካባቢያቸው ያለ ሰው በቀላሉ መረዳት የሚችለውን ነገር ነው ፒክ የሚያደርገው። ዝም ብሎ አሁን አልመንድ ቢሉ አልመንድ ምንድን ነው ይላሉ። ኢትዮጵያ እንዳ አልመንድ የሚባል አይ ቲንክ እንጃ እኔ ብዙ በኢትዮጵያ በሰፊው አይታወቅም። የተወሰነ አካባቢ ሊኖር ይችላል ምናልባት፣ ግን በህዝቡ ዘንድ በሰፊው የሚታወቅ ነገር ስላይደለ ትርጉም የሚሰጠው ለውዝ ነው እና ደግሞ ቴስታቸው ዝርያቸው አንድ አይነት ዝርያ፣ ግን ለውዝ መሬት ውስጥ አይደለም ይባላል። ለውዝ እንደዚህ እንደ እንጨት ወደ ላይ ነው የሚወጣው። አሚን አልመንድ እና አልመንድ ስለ አልመንድ ልንገራችሁ። እንግዲህ እዚህ ጋር ለውዝ ተብሎ የተገለጸው በእኛ ትርጉም ነው ለውዝ የተባለው እንጂ አልመንድ ትሪ እና አልመንድ በባህሪው ምን አለ መሰላችሁ? አልመንድ ሰዎች እዚህ በጣም በሰፊ እርሻ ይተክላል። እንዲያው ባለፈው ዩቲዩብ ላይም በደንብ ለማየት ሞክሬያለሁ። አልመንድ ምን አይነት እንጨት ነው የሚለው እና አልመንድ በባህሪው የሆነ አመት ላይ ያፈራል አይደል? በየአመቱ ነው የሚያፈራው። በዚህ አመት ያፈራል፣ ይለቅሙታል። ከዛ በኋላ የግድ ፕሩን ማድረግ አለባቸው። ይሄ መግረዝ በሚመጣው አመት እንደሚገባ እንዲያፈራ መገረዝ አለበት። በየአመቱ የሚገረዝ እንጨት ደግሞ ምን ያህል እንደሚያደርግ ታውቃላችሁ? የተወሰነ ነው የሚያደርገው። እንደገና እዚህ ጋር ስትገርዙት በዚህ ነው አይደል የሚያወጣው፣ ሌላ ጫፍ እንደገና በዚህ ነው የሚያወጣው። አንደኛው ነገር እሱ ነው የአልመንድ ባህል። የሚገረዝ ነው፣ በየአመቱ መገረዝ አለበት እንዲያፈራ። ቀጥ ያለ ነገር አታዩበት ወይ? እንደገና ደግሞ እንጨቱ ይሄ የኢትዮጵያ እንደ አቮካዶ እንኳን ትልቅ አይደለም፣ ግን ስስ እንጨት ነው። የሆነ ስታዩት ላዩ ላይ ጸጉር ነገር አለው። ጠንካራ እንጨት አይደለም። የሚገርማችሁ አልመንድ እንጨት ላይ በትር አይወጣም። ለዱላ የሚሆን ነገር አንደኛው ባህሪው እንደነገርኳችሁ የሚገረዝ ስለሆነ በየጊዜው ቀጥ ያለ እንጨት ማግኘት ትንሽ ከባድ። ለምሳሌ ግራር ወይራ ቀጥ ያለ አይደለም፣ ግን እንደምንም ሰዎች በትር ያወጣሉ። ለምን? ጠንካራ ስለሆነ። ዋንስ እናንተ ከወይራ ላይ እንጨት ካወጣችሁ ጠንካራ ነው በጣም ሲደርቅ በተለይ በጣም ብረት ነው። ስለዚህ እንደምንም ከወይራ ላይ እንጨት ያወጣሉ፣ ግን ጠንካራ ስለሆነ የሚያወጡት። አልመንድ ደግሞ ሲደርቅ እንዲያውም ውስጡ እንደ አቮካዶ ነገር ስለሆነ እንጨት አይሆንም፣ ምርኩዝ የሚሆን በትር አይወጣም ከአልመንድ። ኤርሚያስ በዚህ ስፍራ ላይ ከአልመንድ ጠንካራ በትር ወጥቶ ነው የሚያየው በራእይ። ከአልመንድ በትር ከማይወጣበት ጠንካራ በትር ወጥቶ ያያልና በራእይ ሲያይ ኤርሚያስ የገረመው ይመስላል። ምንድን ነው የምታየው እግዚአብሔር ሲለው እሱ ተገርሞ ሲያይ ነው። እንዴ ከአልመንድ ላይ በትር ይወጣል እንዴ እያለ የሚያይ ይመስለኛል።
እና እግዚአብሔር ምንድን ነው የምታየው አለ። ተገርሞ ሲያይቶት ማለት ነው። ከዛ የለውዝ በትር ወይ ደግሞ የአልመንድ በእኛው እንበለው የለውዝ እንበለው ያው አልመንድ ማለቱ ነው። የለውዝ በትር አየዋል አያለዋል። ይህ ከለውዝ በትር ይወጣል እንዴ? እግዚአብሔር ግን ተመልከቱ ምን እንዳለ ታውቃላችሁ? የለውዝ በትር አያለው ሲል እግዚአብሔርም መልካም አይተሃል እፈጽመው ዘንድ በቃሌ ምን አደርጋለሁ? እተጋለሁ። አሜን። ተመልከቱ በትር ከማይወጣበት በትር ወጥቶ ምርኩዝ የሚሆን ነገር ከማይወጣበት እግዚአብሔር ምርኩዝ የሚሆን ነገር አውጥቶ ኤርምያስ ተገርሞ ሲያይ እግዚአብሔር እፈጽመው ዘንድ በቃሌ ምን አደርጋለሁ? ሃሌሉያ። ተመልከቱ ሰዎች ሲያዩዋችሁ ምርኩዝ የምትሆኑ አለ። ሰዎች ሲያዩዋችሁ የሚሏችሁ ሰዎች ልትሆኑ ትችላላችሁ። እግዚአብሔር ግን እንደምታውቃላችሁ እፈጽመው ዘንድ በቃሌ ተጋል። ሃሌሉያ። እፈጽመው ዘንድ በቃሌ ተጋል። በጣም የሚገርማችሁ እግዚአብሔር አንድን ሰው የማይችልን ሰው የሚችል ለማድረግ መትጋት አያስፈልገውም። ምክንያቱም እግዚአብሔር ሰማይና ምድርን ሁን ብሎናል። የፈጠረው በቃል ሁን አለ። ይሄ ሁሉ ሆነ። ሳይንቲስቶች ሁሉ የሚመራመሩት እስከ ዛሬ ድረስ ሩቡን እንኳን ያላገኙት ሰፊው ነገር ሆነ ባለ። ግን እግዚአብሔር ኤርምያስን ሲያጸናውና ሲያቆመው ምን አለ? እተጋለሁ። አሜን። እግዚአብሔር ይተጋል። አሜን። እግዚአብሔር በትር ከማይወጣበት በትርን ያወጣል። ምርኩዝ በሌለበት እግዚአብሔር ምርኩዝ ይሆናል። አሜን። የእግዚአብሔር ስም የተባረከ ወገኖች። በእውነት ነው የምነግራችሁ። ቅድም እንዳልኳችሁ ለምን እንደምነግራችሁ አላውቅም። ይሄኔ ረጅም ጊዜ እግዚአብሔር ለኔ የተናገረኝ ቃል ለምን በዚህ ጊዜ እግዚአብሔር ወደ ውስጤ እንዳመጣው አላውቅም። እግዚአብሔር ምርኩዝ ከማይወጣበት እግዚአብሔር ምርኩዝን ያወጣል። በትር ከማይገኝበት እንጨት እግዚአብሔር በትርን ያወጣል። የእግዚአብሔር ስም የተባረከ ማውጣት ብቻ አይደለም። እግዚአብሔር እፈጽመው ዘንድ በቃሌ ተጋለሁ። እፈጽመው ዘንድ በቃሌ ተጋለሁ። ሃሌሉያ። የእግዚአብሔር ስም የተባረከ ምናልባት ሰዎች ሲመለከቱ የሚጠብቁት እርዳታ የሚሆን ነገር ወይ ደግሞ ለሀገር ተስፋ የሚሆን ነገር የሚጠብቁት የሆነ ቦታ አለ። የታወቁ የሚባሉ ሰዎች ይኖሩ ይሆናል። የሆነ ስፍራ ነው ሰዎች የሚመለከቱት በልምድ ማለት ነው። እግዚአብሔር ግን ያውቃል የት ምርኩዝ እንደሚያገኝ። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ ሁለተኛ ጊዜ እግዚአብሔር ወደ ኤርምያስ መጥቶ የተናገረው ነገር ይሄ ነው። ሁለተኛ ጊዜ እግዚአብሔር ወደ እኔ መጣ። እንደገና እግዚአብሔር ኤርምያስ በተመሳሳይ እየተመለከተ ነበር። የሆነ ነገር ይመለከታል በራእይ ይመለከት። ምን ታያለህ አለ። አፍላላ ያለው አለ። ፊቱ ከሰሜን ወገን ነው አለ። ስለዚህ ከሰሜን ወገን ነገስታት ይመጣሉ። በኢየሩሳሌም በይሁዳ ከተማዎች በቅጥሮቿ ላይ ሁሉ ዙፋናቸውን ያደርጋሉ። ስለዚህ ይሁዳ በባርነት ትገዛለች ማለት ነው። እግዚአብሔር ይህንን ትንቢት ለኤርምያስ ሰጠ እና ወደ ህዝቡ ላከ። ዛሬ የምነግራችሁ ነገር ወገኖቹ ይሄ ነው። እግዚአብሔር ይልካል። እግዚአብሔር ያስነሳል። እግዚአብሔር በትር ከማይወጣበት ስፍራ ላይ በትር ያወጣል። የእግዚአብሔር ስም የተባረከ ይሁን። ብዙ ጊዜያችሁን አልወስድም። በጣም በፍጥነት ነው የምናገረው። አንድ የመጨረሻ ሀሳብ እንናገር። በተመሳሳይ ሁኔታ እግዚአብሔር አንድ ያደረገውን ሌላ ነገር እንመልከት። ሚልክያስ ምዕራፍ 3 እና 4 ላይ በሙሉ አላነብም። ትንሽ ነው ማነበው። ምዕራፍ 3ን ተመልከቱ። ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ጀምሮ ያለውን እስከ 3 ወይም ደግሞ እስከ 4 እናነባለን። ከዛ በኋላ ምዕራፍ 4 እናነባለን። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊት ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል እግዚአብሔር፣ ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነው የሚቀመጠው እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትንም ቀን መታገስ የሚችል ማለት ነው። እርሱ በተገለጠ ጊዜ የሚቋቋም ማለት ነው። እርሱ ብርን እንደሚያነጥር እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ያጠራል፣ እንደ ወርቅ እንደ ብርም ያነጥራል። እርሱም
እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናል። ምዕራፍ 4:1 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል፣ ትዕቢተኞችንና ኃጢአትን የሚያደርጉ ሁሉ ገለባ ይሆናል፣ የሚመጣውን ቀን ያቃጥላቸዋል፣ ስርንና ቅርንጫፍን አይተውላቸውም ይላል የሠራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባ አንበሳም ትፈነጫላችሁ። በምሰራበትም ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናል፣ እናንተም ትረግጣላችሁ ይላል የሠራዊት ጌታ እግዚአብሔር። ለእስራኤል ሁሉ ሥርዓትና ፍርድ አድርጌ በኮሬብ ያዘዝሁትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼም ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል። ይህንን ሀሳብ ነው በዋናነት ይፈልግ ያንን ያነበብኩላችሁ ይህንን ለማስረዳት በደንብ ሀሳቡ እንዲገባን ስለፈለጉ ነው ከላይ ያነበብኩት። ዋና የፈለኩት ሀሳብ ይሄ ነው። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ይላል። በዚህ በሚልክያስ መጽሐፍ ይህ የሚልክያስ መጽሐፍ እንግዲህ አንድ ገጽ ገለጥ ብታደርጉት አዲስ ኪዳን ነው። ከዛ ወደ ይሄ የሚልክያስ የትንቢተ ሚልክያስ መጽሐፍ የመጨረሻው መጽሐፍ ነው። በመጨረሻ እግዚአብሔር ይሄ መሲሁ እንደሚመጣ እና አዳኝ እንደሚሆን ሁሉ ከኢሳያስ ጀምሮ በነቢያት ሁሉ ከሙሴ ጀምሮ ሁሉ እግዚአብሔር በተለያዩ መንገዶች ይናገራል ለሕዝቡ ይናገርና በዚህ በሚልክያስ ምዕራፍ 3 እና 4 የመጨረሻ የሚናገረው እግዚአብሔር ለእስራኤል ልጆች ብቻ ሌላ የተለየ ትንቢት ነው። ይህ ትንቢት የእስራኤል ልጆች ትንቢት ነው። የሚናገረው ምንድን ነው? እግዚአብሔር የተናገረው ያ የእግዚአብሔር ሰው ይመጣል፣ መሲሁ ማለት ነው ይመጣል። ነገር ግን እሱ ከመምጣቱ በፊት አለ መልእክተኛዬን እልካለሁ፣ የምትወዱትን እልካለሁ። የሚወዱት ኤልያስ ነው። ኋላም ኤልያስን እልክላቸዋለሁ ነው የሚለው ምዕራፍ 4 ላይ እና ኤልያስን ሲልክላቸው ኤልያስ መጥቶ የሚሰራው ስራ አለ በእስራኤል ሕዝብ ውስጥ ማለት ነው። ምንድነው የሚያደርገው? ኤልያስ መጥቶ የልጆችን ልብ ወደ አባቶች የአባቶችን ልብ ወደ ልጆች ይመልሳል። ይህንን ሀሳብ አንዳንድ ሰዎች ሲናገሩ የልጆችን ልብ ወደ አባቶች የአባቶችን ወደ ልጆች የሚለውን ልጆችና አባቶች በአንድ ሀሳብ ይሆናሉ ነው። እኔ ግን አይመስልም። ምክንያቱም ይሄ ትንቢት ተፈጻሚነት አግኝቶ ስታዩት በአዲስ ኪዳን ውስጥ ልጆችና አባቶች አንድ ሆኖ አይደለም የምታዩት፣ የተቃራኒ ሆኖ ነው የምታዩት። እና የልጆችን ልብ ወደ አባቶች የአባቶችን ልብ ወደ ልጆች የሚለውን መሰላቸው አባቶች እንደ አባትነታቸው ወደ እግዚአብሔርን ስላልሰሙት ይሄ አስተዋይ ልባቸውን ወይ ደግሞ አባትነት ያለበት ልባቸውን ትተው እንደ ልጅ ይሆናሉ ወይ ደግሞ እንደ ልጅ ያስባሉ። ልጆች ግን ስለሰሙ እግዚአብሔርን እንደ አባቶች ያስባሉ ወይ ደግሞ በሰው ዘንድ ልጆች የሚለው ሁሉ ጊዜ በእድሜ ልጅ ብቻ መሆኑ ሳይሆን የተናቁ መሆናቸው፣ በሰው ዘንድ ስፍራ የሌላቸው እነዛ በአስተዋይነታቸው ይታያሉ ማለት ነው። በጣም የሚገርማችሁ ይሄ ትንቢት አካል ለብሶ የምንመለከተው በአዲስ ወንጌል በአዲስ ኪዳን በወንጌል መጽሐፍ ነው። በወንጌል መጽሐፍት እንግዲህ እልክላችኋለሁ ያለው ኤልያስ ዮሐንስ መሆኑን ማቴዎስ ወንጌል ምዕራፍ 11 ቁጥር 9 ጀምሮ ያለ ይመስለኛል። 19 ጀምሮ ብቻ 11 ምዕራፍ 11 ብታነቡት በዛ ስፍራ ጌታ ኢየሱስ ልትቀበሉ ብትወዱ ይመጣል የተባለው ኤልያስ እሱ ነው ብሎ ዮሐንስ እንደሆነ ይነግራቸዋል። እና በአዲስ ኪዳን ውስጥ ይሄ ትንቢት ስፍራ ይዞ የምንመለከተው እነዚህ ልጆች የሚላቸው ጌታ ኢየሱስን የተከተሉ ደቀ መዛሙርት ናቸው። ደቀ መዛሙርትን በጣም በፍጥነት እንድንመለከት ብዙ ጊዜ እንዳልወስድባችሁ ደቀ መዛሙርትን በአዲስ ኪዳን ስንመለከት እንዴት ወደ እግዚአብሔር እንደመጡ ወደ ኢየሱስ እንዴት እንደመጡ ብትመለከቱ በጣም የሚገርሙ ናቸው። በጣም የሚገርማቸው አንድ ሀሳብ ብቻ ላምንላቸው የናትናኤልን አመጣጥ ማለት ነው። አብዛኛው ነቢያት በጣም በሚገርም ሁኔታ ነው ወደ ኢየሱስ የመጡት። ሁለቱ መጀመሪያ ዮሐንስ ደቀ መዛሙርት የነበሩ ናቸው። ከዛ በኋላ አንዱ አንዱን እየጠራ ነው የመጣው እና በነገውም ይላል ኢየሱስ ወደ ገሊላ ሊወጣ ወደደ።
በነገውም ኢየሱስ ወደ ገሊላ ሊወጣ ወዶ ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለት የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው አለ። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልና አለው። ፊልጶስም መጥተህ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለው። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላሉ አመንህን? ከዚህ የሚበልጥ ነገር ታያለህ። እውነት እልሃለሁ ሰማያት ሲከፈቱ የእግዚአብሔር መላእክት በሰው ልጅ ላይ ሲወርዱና ሲወጡ ታያላችሁ አላቸው። በጣም የሚገርማችሁ እግዚአብሔር ለእስራኤል ልጆች ትንቢት ሲሰጣቸው የሚመጣው መሲሁ የሚመጣበት ጊዜ እንደ ምድጃ እሳት የሚነድ ቀን ነው ብሎ የነገራቸው ቅድም እንደተመለከተ እና ይሄንን ጊዜ መታገስ የሚችል ማን ነው ይላቸዋል። ስለዚህ እሱ ሲመጣ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነው የሚቀመጥ። የሌዊን ልጆች ያጠራል። የሌዊን ልጆች ያጠራል ሲባል የሌዊን ዘር በዛ ጊዜ 12 ነገድ አይደለም፣ የሌዊን ዘር ብቻ ማለቱ አይደለም። እስራኤል ከሌላው ዓለም አንጻር ሲታዩ ሌዋውያን ናቸው። ምክንያቱም ሌዊ ማለት ለእግዚአብሔር የተለየ ማለት ነው። ለእግዚአብሔር የተለየን ሕዝብ እግዚአብሔር ያጠራል። ስለዚህ እሱ የሌዊን ልጆች ያጠራቸዋል። ከዛ በኋላ እንደ ቀድሞ ዘመን በጽድቅና በቅድስና ለእግዚአብሔር ቁርባንን የሚያቀርቡ ይሆናል። ስለዚህ ሲመጣ ምንድነው እንደ ምድጃ እሳትና እንደ አጣቢ ሳሙና ነው የሚቀመጠው። የሚመጣበትን ጊዜ የሚታገስ የለም። ስለዚህ ምን አደርጋለሁ አለ እግዚአብሔር፣ አንድ ሁለት አድርጉላቸዋል፣ ኤልያስን እልክላቸዋለሁ። ስለዚህ ኤልያስ መጥቶ ምን ያደርጋል ነው የሚለው፣ የልጆችን ልብ ወደ አባቶች፣ የአባቶችን ልብ ወደ ልጆች ይመልሳል። በአዲስ ኪዳን የምንመለከተው ጌታ ኢየሱስ ከመምጣቱ በፊት ዮሐንስም ሲናገር እንደዚህ ነው ያለው፣ ከእንጨት ስር ምን አለ ያለው፣ መጥረቢያ ሚሳር አለ ነው አይደል ያለው። የማያፈራውን ፍሬ ሁሉ ምን ያደርጋል? ይቆርጣል። ስለዚህ ንስሐ ግቡ እያለ ነው ዮሐንስ የመጣው። ዮሐንስ መጥቶ የእግዚአብሔርን መንገድ ሲነግራቸው ሰዎች የሚሰሙ አይደሉም። ዮሐንስን ራሱን በጣም ይቃወሙታል። በሰበብ በአስባቡ ኋላ ተገደለ ዮሐንስ። ምክንያቱም እግዚአብሔር እልክላችኋለሁ ያለው እሱ አልሰሙ። ከዛ በኋላ የሰሙ ደቀ መዛሙርት ደግሞ ቅድም እንዳነበብኩላችሁ ናትናኤል ሲያየው ከበለስ በታች አየሁ ነው ያለው። ኢየሱስ ሲለው አንተ የእስራኤል ንጉሥ ነህ፣ አንተ መሲሁ ነህ፣ አንተ የእግዚአብሔር ልጅ ነህ። ተመልከቱ። ለምን? እግዚአብሔር የሰጣቸውን ያንን ቀድሞ ከኢየሱስ በፊት የተላከውን ኤልያስን ወይ ደግሞ ዮሐንስን ሰምተው፣ ስለዚህ ለሚመጣው ለዚህ ለመሲሁ ልባቸው ዝግጁ ነው። አያችሁ፣ የሚመጣው ዘመን ምንድን ነው? እንደ ምድጃ እሳት የሚነድ ቀን ይመጣል። በዛ ጊዜ እናንተ ምን ትሆናላችኋል? ሰራተኛ ትሆናላችኋል። ከእግራችሁ በታች ክፉዎችን ትረግጧችኋላችኋል። እነዛ እነማን መሰላችሁ? ዮሐንስን የሰሙ ናቸው። እግዚአብሔር የሰጣቸውን እግዚአብሔር የተናገራቸውን ቃል የሰሙና የተዘጋጁ ናቸው። ልባቸው ለኢየሱስ የተዘጋጀ ናቸው። ሌሎቹ እነዚህ የተዘጋጁቱ ኢየሱስ መጥቶ ከበለስ በታች አይቻለሁ ስለ አንተ የእግዚአብሔር ልጅ አንተ ያው የእግዚአብሔር ልጅ ነው ይላሉ። ፈሪሳውያን እንደምታው ተመልከቱ። በትንቢት መጽሐፍ አባቶች ተብሎ የተገለጹት እሱ አባቴ ነው ሲል ሊገሉት ተነሱ። አንድ ጊዜ ጌታ ኢየሱስ ስለምን ትታሰቡኛላችሁ? ለምን ልትገሉኝ ትፈልጋላችሁ? ስለ የትኛው ክፉ ስራዬ ነው ልትገሉኝ የምትፈልጉት ሲላቸው፣ ስለ የትኛው ክፉ ስራ አይደለም፣ አንተ የእግዚአብሔር ልጅ ነኝ በማለት ራስን ከእግዚአብሔር ጋር ስላለ። ተመልከቱ፣ እነዛ የእግዚአብሔር ልጅ ብሎ ይቀበሉታል። ለምን? በተሰጣቸው ጊዜ የተሰጣቸውን መሲህ ሰምተዋል፣
ታዘዋል። በዮሐንስ እጅ ተጠምቀዋል። ለሚመጣው ዝግጁ ነበሩ። ምን ልላችሁ እንደፈለኩ ታውቃላችሁ? እግዚአብሔር የሚያዘጋጀው አለ። እግዚአብሔር ለሚመጣው ጊዜ አይዶን መቼ ብትሉኝ አላውቅም፣ ግን እግዚአብሔር ሊሰራ ይመጣል። ያ ጊዜ እግዚአብሔር የሚያጠራበት አሜን። እኔ ምንም አይቼ ወይ ደግሞ የሆኑ ሰዎችን የሆኑ አንዶኖር አይቼ በእውነት አለ እግዚአብሔር የሚለው በውስጥ ያለውን ነገር ግን የማካፍላችሁ። ስለዚህ ተመልከቱ፣ ጌታ ኢየሱስ ምንድን ነው ያለው? የአባቶቻችሁ መቃብር እንትን ትላላችሁ፣ የገዳይ ልጆች መሆናችሁን ራሳችሁ መሰከራችኋልና ከዛ በኋላ ምን አለ? በከተሞች ሁሉ ታሳዳላችሁ። እንደተናገረው አሳዳጆች ነበሩ። ደቀ መዛሙርቱ ይሰደዱ ነበር። በምን? የእግዚአብሔርን ሐሳብ ስለያዙ፣ የእግዚአብሔርን የልብ ሐሳብ ስለያዙ። ነገር ግን በሆነው ነገር ሁሉ የሚሸነፉ አልነበሩ። በሆነው ነገር ሁሉ እጅ የሚሰጡ በቀላሉ የሚደክሙ አልነበሩ። ለምን? እግዚአብሔርን የሰሙ ሰዎች ናቸው። ስለዚህ ዛሬ እነግራችኋለሁ የምላችሁ ነገር በውስጡ የሞላው ነገር እግዚአብሔር በሚሰራበት ዘመን፣ እግዚአብሔር በሚነሳበትና በሚያጠራበት ጊዜ በእርግጥ አብራችሁ ከእግዚአብሔር ጋር መስራት የእግዚአብሔር የእጁ አገልጋዮች መሆን ከፈለጋችሁ ዛሬ ኤርሚያስን እግዚአብሔር እንዳለ ተነስና ወገብህን ታጠቅ እንዳለ መታጠቅ አሜን። እግዚአብሔር በሚሰራበት ጊዜ ከእግዚአብሔር ጋር እንድንሰራ መታጠቅ ይኖርብናል። እግዚአብሔር የተናገረን የሰጠንን ጊዜ የምንጠቀም መሆን አለብን። ከዛ ውጪ የሚመጣው ጊዜ በእውነት ቀላል ነው ያላስ ምናልባት ጦርነት ሆኖ ምድር ላይ እንደዚህ ጫጫታ ምናምን ላይሆን ይችላል። ዮሐንስ በመጣ ጊዜ ጌታ ኢየሱስ ሲመጣ እንደ ምድጃ እሳት የሚነድ ቀን ይመጣል አይደል ያላቸው። ከባድ የሆነ ነገር ለነሱ ሲሆን ግን አላየም። ግን ከእግዚአብሔር ላይ ነው ተቆርጦ የተጣለ። ይህንን ጳውሎስ ሲናገር ስለ አሕዛብ ሲናገር የበረሃ ወይራዎችን እግዚአብሔር አምጥቶ ሲተክላቸው ያልታዘዙትን በቤት የበቀለ ወይራን ነው ቆርጦ እግዚአብሔር ቃል አያችሁ። ከእግዚአብሔር ተቆርጦ መውደቅን ከባዱ ነገር ከእግዚአብሔር ቸርች ውስጥ ይኖራሉ እኮ ምናልባት አገልጋዮች እንደ አገልጋይነታቸው ሊቆዩ ይችላሉ። ቤተክርስቲያን የሚመላለሱ ሰዎች እንደዛው ሊመላለሱ ይችላሉ። ነገር ግን እየተመላለሱ ከእግዚአብሔር መቆረጥ አለ። ከእግዚአብሔር ፊት የራቀን እንሆናለን። ስለዚህ እግዚአብሔርን እንድንሰማ እንደገና ደግሞ እግዚአብሔርን ሰምተን የእግዚአብሔርን ሐሳብ ይዘን የምንወጣ ከሆነ ኑሯችን፣ አገልግሎታችን፣ ቃላችን የእግዚአብሔር ቃል ከሆነ የምንናገራቸው ሰዎች የሚቀበሉ ነገር ይልቁንም በዚህ በደቀ መዛሙርትም ሕይወት እንደተመለከትነው በኤርሚያስም ሕይወት እንዳየነው የሚያሳድዱን ሰዎች ጋር ነው እግዚአብሔር በጭብጨባ እገሌ መጣ እየተባለ ምናልባት እንደዛ አይነት ነገር ላይሆን ይችላል። ነገር ግን እግዚአብሔር ተነስና ወገብህን ታጠቅ። እግዚአብሔር ስም ይባረክ። አሜን። ሁላችንም እግዚአብሔር ለዚህ ይርዳል። አሜን። እስቲ ሁላችንም ቆመን እንጸልይ። ቅድም ብያችኋለሁ። ይሄ ጉባኤ ይሄንን ቃል እግዚአብሔር በልቤ ሲሞላ እንደ ሰፊው ጉባኤ እንዳይደለ አስባለሁ። ምናልባት እግዚአብሔር ነጥሎ በዚህ ስፍራ የሰበሰበን በምክንያት ነው ብዬ አስባለሁ። ሊሰራ እግዚአብሔርን ሊሰማ የሚወድ እግዚአብሔርን ሐሳብ እግዚአብሔርን ፈቃድ ይዞ የሚሄድን ሰው እግዚአብሔር ሊያበረታን ሊያጸናን እግዚአብሔር ኃይልና ጉልበት ሊሰጠን እንደገና ደግሞ በአንደበታችን ውስጥ ቃሉን እግዚአብሔር ሊያደርግ የተነሳ ይመስለኛል። አሜን።
ዙሪያዬ ሲጨልምብኝ ገናው ግራ ሲገባኝ አይኖቼን ወደ አንተ አቀናሁ ጠንልኛል አንተማን ጎዳጎድክና ጠላቴንም በተንክና ዳግም አጽንተህ አቆምከኝ በእኛም አረገኝ ችግሬ ጊዜ አይዞህ ባይ ደራሽ አጋዥ የምትደርስ ሳነባ እንባዬን የምታብስ አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? ዙሪያዬ ሲጨልምብኝ መከራው ግራ ሲገባኝ አይኖቼን ወደ አንተ አቀናሁ ፍጠንልኝ አልኩህ አንተማ አንጎዳጎድክና ጠላቴንም በተንክና ዳግም አጽንተህ አቆምከኝ እግዚአብሔር ዳግም አጽንቶ ያቆመናል። እንደ ብርቱ ጦረኛ እንደ ሰልፈኛ በሁኔታዎች በሰው ፊት ወይ ደግሞ በሰው የመቀበልና ያለመቀበል በሰው የማጨብጨብና ያለማጨብጨብ ምክንያት እጅ የማይሰጥ የማይደክም ሃሌሉያ እንደ ለውዝ በትር ብርቱዎች ጠንካራዎች በነገሮች በቀላሉ የማይሸነፉ ሃሌሉያ ሃሌሉያ እግዚአብሔር ለኤርምያስ ያለውን የመጨረሻውን ሐሳብ ላምርላችሁ በድጋሚ አንተ ግን ወገብህን ታጠቅ ተነስም ያዘዝሁንም ሁሉ ንገራቸው በፊታቸውም እንዳላስፈራ አትፍራቸው እነሆ በምድሪቱ ሁሉ ላይ በይሁዳ ነገሥታት በአለቆቿ በካህናቷ ላይ በምድሪቱ ሕዝብ ላይ እንደ ተመሸገ ከተማ እንደ ብረት አምድ እንደ ናስ ቅጥር ዛሬ አድርጌሃለሁ ከአንተ ጋር ይዋጋሉ ነገር ግን ድል ሃሌሉያ ከአንተ ጋር ይዋጋሉ ነገር ግን አድንህ ዘንድ እኔ ከአንተ ጋር ድል አይነሱህም ይላል እግዚአብሔር እግዚአብሔር እንደ ተመሸገ ከተማ ተመልከቱ የተመሸገን ከተማ ወይ ደግሞ በተመሸገ ከተማ ውስጥ የሚኖር ሰው አይፈራም እንደ ተመሸገ ከተማ አረጋችኋል አሜን በዙሪያው ምሽግ እንዳለ ከተማ አሜን እንደ ብረት አምድ አረጋለሁ ተመልከቱ እንደ ብረት አምድ ጠንካራ ነው የብረት አምድ የማይነቃነቅ ነው ሃሌሉያ አሜን እግዚአብሔር እንደ ብረት አምድ አረጋለሁ ሃሌሉያ እንደ ነሐስ በር ነው ማለት ነው እንደ ነሐስ ጠንካራ ተመልከቱ ተቃውሞ ሲነሳ ተመልከቱ ተቃውሞ ባይኖር ጦር ያለ ጦርነት ምሽግ የሚሰራ አገር የለም ምሽግ የሚሰራው ለጦር
እንደገና የብረት አምድ መሆን የሚያስፈልገው ጠንካራ የሚነቀንቅ ነገር ስላለ የብረት አምድ ጸንቶ ነው የሚቆመው። ኑሯችሁ፣ ንግግራችሁ ይዛችሁ የምትወጡት የእግዚአብሔር ቃል የእግዚአብሔር ሐሳብ ሲሆን ጦርነት አለ፣ የሚፋለማችሁ አለ፣ ውሸታም የሚላችሁ አለ። እግዚአብሔር ግን በዚህ ሁሉ መሃል ብርቱ ያደርጋል። አሜን። እግዚአብሔር አጽንቶ ያቆማል። አሜን። ያ ግን የእግዚአብሔርን ቃል ይዘን ስንወጣ ነው። የእግዚአብሔርን የልቡን ሐሳብ ይዘን ስንወጣ። አሜን። ኤርምያስ ወየው ያለው ለዚህ እነዚህ አደገኞች ናቸው፣ ነቢያትን የበሉ ናቸው፣ የነቢያትን ደም ያፈሰሱ ናቸው። መስማት የሚፈልጉትን ብቻ መስማት የሚፈልጉ ናቸው። ይሳካልሃልን ብቻ ነው። በኃጢአት እየተኖረ እግዚአብሔር ደስ በማይሰኘው ሕይወት ውስጥ ሆነው ትበለጽጋለህ የሚለውን ብቻ ነው መስማት የሚፈልጉት። የእግዚአብሔር ሐሳብ ግን ሁሉ ጊዜ ያሸንፋል። ስለዚህ እግዚአብሔር ወገኖች ሆይ በትር ከማይወጣበት በትር ያወጣው በፊቱ ጸንተን እንቆም። አሜን። እግዚአብሔር ሆይ እናመሰግንሃለን። አንተ ብርቱ ነህ። አንተ መልካም አምላክ ነህ። አሜን። ስምህ ለዘላለም የተባረከ ይሁን። አሜን። በዚህ ስፍራ ያለን ሁላችን እግዚአብሔር ሆይ ያለ ምክንያት ያለ ሰበብ እግዚአብሔር አምላክ ሆይ እንዲሁ በከንቱ አልሰበሰብከንምና ዛሬ እግዚአብሔር አምላክ ሆይ እንድንሰማ እግዚአብሔር አምላክ ሆይ የወደድከው ይሄ ከሆነ በፊት እግዚአብሔር አምላክ ሆይ እንድንነሳና እንድንታጠቅ ወገባችንን ጠንክረን እንድንቆም እግዚአብሔር አምላክ ሆይ ኃይል ትሆነን ዘንድ በኢየሱስ ስም እንለምንሃለን። አሜን። እግዚአብሔር አምላክ ሆይ የሰማነውን ቃል እንዲሁ ሰምተን እንዲሁ እንዳንተው ደግሞ እግዚአብሔር አምላክ ማስተዋል ስጠን። አሜን። ቅዱስ እግዚአብሔር ሆይ ስለ ሁሉ ነገር እናመሰግናለን። አሜን። በዚህ በቃልህ ለሁላችን ስለተናገርከን እናመሰግናለን። አሜን። ኤርምያስ በዚህ ዘመን የለም። ኤርምያስ እኔ ነኝ። ኤርምያስ እኛ ነን። እግዚአብሔር ሆይ በጌታ በኢየሱስ ስም ይሄ ቃል በእኔ በወንድሞቼ በእህቶቼ ሕይወት እንዲዋሃድ ይሄ ቃል በእኛ እንዲሰራ ነው የጸለይኩ። አሜን። በጌታ በኢየሱስ ስም መታጠቅ ይሁንልን። አሜን። በጌታ በኢየሱስ ስም ከክፉ ከጨለማው ዓለም ጋር ተዋጊ እንድታደርገን በኢየሱስ ስም ጸለይኩ። አሜን። በናዝሬቱ በኢየሱስ ስም መመለሻ መንገድ ምክንያት እንድታደርገን ጸለይኩ። አሜን። በጌታ በኢየሱስ ክርስቶስ ስም በጨለማ ውስጥ ያሉትን ሄደን የምንናጠቅ ትውልድ ለጦርነት የተዘጋጀን እግዚአብሔር ወደሚወዱን ሳይሆን ወደማይፈልጉን መስማት ወደማይፈልጉ የምንገባ ኢየሱስ የሚባል ስምን መስማት ወደማይፈልጉ አሕዛብ መካከል እንድንገባ አንተ ከኛ ጋር እንድትሆን አሁን እጸልያለሁ። ጌታ ሆይ ይሄ የተሰበከው ቃል ታሪክ ሆኖ የቀረ አይደለም። ይሄ ቃል የተሰበከ ለጆሲ ነው፣ ለእኔ ነው፣ ለሚሚ ነው፣ ለአቤ ነው፣ ለአልማዝ ነው፣ ለሁላችንም ነው። በጌታ በናዝሬቱ በኢየሱስ ስም እግዚአብሔር ሆይ አሁን እኔ እጸልያለሁ ስንወጣ እኔ ኤርምያስ ነኝ ብለን አሜን። እግዚአብሔር ስወጣ እህቶች ሲወጡ እኔ ነኝ፣ ይሄ ቃል ለኔ ነው። እግዚአብሔር እንደወጣ እግዚአብሔር በኔ ሊጠቀም ፈልጓል ለካስ ብለን መውጣት እንድንችል እግዚአብሔር በኃይል እንድታስታጥቀን እኔ ጸለይኩ። ጌታ ሆይ እኔ ጸለይኩ። ይሄ ቃል በልባችን ይጽና፣ ይሄ ቃል በልባችን ይሰራ፣ ይሄ ቃል በልባችን በኢየሱስ ስም አክቲቬት እንዲያደርግ ጸለይኩ። ስለ ሁሉ ተመስገን። እናከብርሃለን በኢየሱስ ስም አሜን። አሜን። ቁጭ እንላለን። እስቲ ሙሌን እንባረከዋለን። እስቲ ጌታ ይባርክ እንበለው። ጌታ ይባርክ እንበለው። እግዚአብሔር ጸጋውን ያብዛልን። እግዚአብሔር በኃይል ከዚህ በኋላ በኃይል ያውጣ። አሜን። እግዚአብሔር ለእኛ በረከት ያድርግ። አሜን። እግዚአብሔር ለአሕዛብ በረከት ያድርግ። አሜን። በኢየሱስ ስም የአብርሃም በረከት በአንተና በቤተሰብ በትዳር ላይ እንዲያልፍ ጸለይ። አሜን። አሜን። ቁጭ በሉ። እግዚአብሔር ይመስገን። ደስ የሚል መልእክት ነው። እውነት
የጠበቅኩት ያልነበረም እና እግዚአብሔር ስራ መስራት ጀምሯል። እግዚአብሔር ስም የተባረከ ይሁን።